ዛሬ ወደር በሌለው ደስታ ውስጥ ሆኜ ነው የመጣሁት። ምን ብዬ አንድ የፌስቡክ ወዳጅን እንደማመሰግነው አላውቅም። በምን አይነት ቋንቋ ብቻ የኔ ውድ ቤተሰቦች እግዚአብሔር ይስጥ የልብህን መሻት ይሙላልህ ብላችሁ መርቁልኝ። አቡ ይባላል። ከ3 ቀን በፊት ካሜራ ግዙልኝ ህልሜን እንዳሳካ ብዬ ጠይቄያችሁ ነበርና በ400 ሺህ ብር ካሜራ ገዝቶልኛል ማለት ነው። ቪዲዮን ከፖስትኩት 4 ቀን እንኳን አልሆኑ። አንዳንዴ ቃላት አታችሁ ታውቃላችሁ። ይኸው እንደምታዩት አዲስ ሶኒ ካሜራ ነው 400 ሺህ ብር ልኮ ወንድሜ በጭራሽ እንዳይደብር ዛሬ በደስታ አምባ ነው የመጣው። እመቤቴ ነው የምላችሁ። በጣም ብዙ መንፈሳዊ ፕሮጀክቶች አሉኝና እነሱን ለማሳካት የሰዎች እርዳታ ያስፈልገኛል፣ እገዛ ያስፈልገኛል። አንዱን ትልቁን ነገር ተሳክቶልኛል ካሜራ። አሁን የቀረው ላፕቶፕና ጊምባል ይህንን ካሜራ የሚሸከም እሱን ደግሞ በቅርቡ አንዳንድ ወዳጆቼ እንደሚያሳኩልኝ ተስፋ አደርጋለሁ። ግን በጣም ደስ ብሎኛል። አመስግኑልኝ፣ ይህንን ልጅ አመስግኑልኝ። ወዳችኋለሁ። ቅዱስ ዮሐንስ አፈወርቅ ስለ ትዳር ሲናገር ትዳር የማሰልጠኛ ተቋም ሊሆን ይገባዋል ይላል። የማሰልጠኛ ተቋም ማለት በትዳራችን ውስጥ አለመቅናትን፣ ትህትናን፣ ራስን ማስገዛትን፣ ፍቅርን እየተለማመድ እንሄዳለን። በዛ ማዕከል ውስጥም በደንብ ስትሰለጥኑ ይላል በህይወታችሁ ላይ ስኬታማ ትሆናላችሁ፣ ብሎም ወደ መንግስተ ሰማያት የምታደርጉትን ጉዞ ታቃናላችሁ ይላል። ትዳር ማለት ወደ መንግስተ ሰማያት የምንሄድበትን ጉዞ የምናቃናበት፣ መንፈሳዊ ህይወትን የምንለማመድበት ተቋም መሆኑን ቅዱስ ዮሐንስ አፈወርቅ ይነግረናል። ከላይ የምትመለከቷቸው ሰውዬ 13 ዓመት ጽኑ እስራት ተፈርዶባቸዋል። ባለቤታቸው ማለት ሚስታቸው ደግሞ 8 ዓመት እስራት ተፈርዶባታል። ልጃቸው ደግሞ 5 ዓመት እስራት ተፈርዶባቸዋል። ምን አድርገው ነው የሚለው ልንገራችሁ ቤተሰብ። እኒህ ከላይ የምትመለከቷቸው ግለሰብ አቶ ምትኩ ካሳ ይባላሉ። የኢትዮጵያ አደጋ ስጋት መከላከል ባለስልጣን ዋና ኮሚሽነር የነበሩ የቀድሞ ማለት ነው። ስልጣናቸውን ተጠቅመው እንግዲህ ከሀገር ከህዝብና ከመንግስት በመቶ ሚሊዮን የሚቆጠር ሀብትን መዝብረው ሀገርን ትውልድን ያከሰሩ እንደ ቤተሰብ ሀገርን የዘረፉ በመሆናቸው ማለት ነው። እንግዲህ ሶስቱም ግለሰቦች በእስር በዚህ ሰዓት የፌዴራል ከፍተኛ ፍርድ ቤት ዘብጥያ ወርውሯቸዋል ማለት ነው። ቤተሰብ በስማቸው ያለ ማንኛውም ንብረት ውርስ ተደርጎ ወደ መንግስት ገብቷል። መልካም ጊዜ። የቲክቶኩ ማህበረሰብና ብሔረሰብ ከአዲስ አበባ ከተማ የጸጥታ ቢሮ ጋር ሲወያዩ ተመልክተናቸዋል። እኛም እንዳይቀርብን አንዳንድ ነገር እንበል። እንግዲህ ይሄ ማህበረሰብና ብሔረሰብ ተወካይ የለውም፣ ተወካይ ባለቤት የለውም። በተለይ ቲክቶክ የሚባለው ፕላትፎርም ባለቤት የለውም። ለዚህ ነው ሁሉም ተነስቶ እኔ ተወካይ ነኝ፣ እኔ ተከራካሪ ነኝ፣ እኔ ሸላሚ ነኝ፣ እኔ ነሺ ነኝ የሚለው። በዚህ ዓመት ብቻ 5 አካላት መጥተዋል። አንደኛው ራሱ ጂ-ፓወር ነው። ሁለተኛው የሶሻል ሚዲያ ተጽዕኖ ፈጣሪዎች ማህበር ነው። ሶስተኛው እነ ብሩክና እነ ሰብለ አሰፋ የመሰረቱት ማህበር ነው። አራተኛው እንሰግጥ እንፈምስ ነው። አምስተኛው የሙስሊም አዋርድ እያዘጋጁ ያሉት አካላት ናቸው። 5 ናቸው። ለምንድን ነው እንደዚህ ሰፍ ብሎ ማህበራትን መስረት እንደዚህ? በእርግጥ ይሄ ማህበረሰብ አንድ ተወካይ ያስፈልገዋል። አንድ ተወካይ ብቻ። መጀመሪያ እርስ በርስ መነጋገር ያስፈልጋል። ከተነጋገራችሁ በኋላ አንድ ማህበር መመስረት። ያ ማህበር አላማው ገንዘብ ማግኘት መሆን የለበትም። ገንዘብ ላይ የተንጠለጠለ ስንሄድ ነው ልጆቹን ሎስ እያደረግን ያለ ነው። ለምሳሌ ያህል አዶናይን ማን ነው ከኋላ እየጋለበው ያለው? አዶናይ ወደ ኢትዮጵያ ሲመጣ የካናዳን ባህል ምናምን ይዞ መጣና የሆነ ኦፍሳይድ እየገባ ሄደ። በኋላ ላይ ሶሻል ሚዲያው በራሱ ሼፕ እያደረገው መጣ። አዶናይ ክፋት ያለበት ልጅ አይደለም። ነገር ግን ከኋላ የሚነዱ ሰዎች አሉ፣ ገንዘብን መሰረት አድርገው የተንቀሳቀሱ ያሉ አካላት። ስለዚህ እንደዚህ አይነት ሰዎች ማናጀር ቅጠሩ ምለው ለዚህ ነው ይላችሁ የሚያማክር አካል ቅጠሩ እንጂ ገንዘብን መሰረት አድርገው ከኋላ ተሳፍረዋችሁ እንደ ቶይ ፈረስ የሚጋልቧችሁ አካላት አሉ። በሰል ያለ ይሄ ማህበረሰብ ይሄ ብሔረሰብ ውስጥ እንዳይገቡ የተከለከሉ እድሜያቸው እንዳይገባ የከለከላቸው
ክሬተር ባለመሆናቸው እንዳይገቡ የተከለከሉ ሰዎች አሉ። አማራጭ ያሉት እንደዚህ ታዋቂ ሰዎችን ታዋቂ ቲክቶከሮችን መጋለብ ነው ከኋላ። በዚህ ምክንያት ነው ፖሊስ እያስገባቸው ያለው። አሁንም እኔ ለታሰሩት ምናምን አይደለም አስተያየት መስጠት የምፈልገው። እዚህ አካባቢ ማህበር ነን ብላችሁ የተሰበሰባችሁ ሰዎች መጀመሪያ እርስ በራሳችሁ ተነጋገሩ። እርስ በራሳችሁ ተነጋገሩን። አካታች ሆነ ሙስሊሙን አካታች ሆነ ክርስቲያኑን አካታች ሆነ ሁሉንም አካታች ሆነ ማህበር መስርቱ። ያ ማህበር ገንዘብን መሰረት ያደረገ ሳይሆን ወጣቶቹን ስልጠና በመስጠት የሀገርን ጥቅም አደጋ ላይ በማይጥል መልኩ የተደራጁ ወጣቶች የበሰሉ ወጣቶች እንዲኖሩ በማድረግ የራሱን ድርሻ የሚወጣ ማህበር ይሁን። የምናያቸው ግን እዩዋቸው ማህበራት መጥቅላላ እነ እንትና ናቸው ስም አይጠሪው ከኋላ እነሱን ሰዎች አውጧቸውና ራሳችሁ አንድ ሁኑ። ነገ ከነጎዳ የኦርቶዶክስ ምናምን ሸላሚ ነኝ የሚል ይመጣል። የነገ ፕሮቴስታንት ካቶሊክ ነኝ የሚል ይመጣል። ስለዚህ ራሳችሁ ካልሆነ ግን ፖሊስ አጠናክሬ እቀጥላለሁ እንዳለው ወደ ጌመሮች ይሄዳል፣ ላይቭ ስትሪመሮች ይሄዳል። እንደዚህ ያፈሉ ሰዎች አፍልተን ነበር ባይዚ ትንሽ በረድ ያደረገልን እንጂ አሜሪካ በዚህ ሰዓት ላይ ሰበር የተባለ መረጃ ተሰምቷል። ለኢትዮጵያውያን ሲሰጥ የነበረው ጊዜያዊ ከለላ እንደምትመለከቱት ተርሚኔት መደረጉንም የአሜሪካ የሀገር ውስጥ ደህንነት ቢሮ ማሳወቁን በዚህ ሰዓት ላይ እየተዘገበ ይገኛል። የዚህ ኃላፊ የሆኑት ክሪስቲ ኒዮም እንደገለጹት ከሆነ ኢትዮጵያውያን ከዚህ በፊት ሲሰጣቸው የነበረው ጊዜያዊ ከለላ አሁን ላይ ሙሉ በሙሉ ተቋርጧል። ስለዚህ የዚህ ከለላ ተጠቃሚ የነበሩና ህጋዊ ፍቃድ የሌላቸው በአሜሪካ የሚኖሩ ኢትዮጵያውያን በ60 ቀን ውስጥ አሜሪካን ለቀው እንዲወጡ ማሳሰቢያ መሰጠቱን በዚህ ሰዓት ሰምተናል። ይህም ታዲያ በርካታ ኢትዮጵያውያን ማለትም በአሜሪካ የሚገኙትን እንደሚጎዳና የተለያዩ ጥቃቶችም ሊደርስባቸው እንደሚችል ነው በዚህ መረጃ ላይ የተመለከትነው። ስለዚህ ኢትዮጵያውያን በአሜሪካ የሚገኙና በዚህ ቲፒኤስ በሚባለው ከለላ ስር ያሉ ራሳቸውን እንዲጠብቁና ጥንቃቄ እንዲያደርጉም ተመክረዋል። እንዳትሸወዱ አስቸኳይ ጥብቅ መረጃ ነው፣ ሁላችሁም አዳምጡት። በበርካታ ሰዎች ተመራጭ ሆነው ይሄ ከላይ የምትመለከቱት አልታ ፕላስ የፀጉር ማሳደጊያ ቅባት ተመሳስሎ የተሰራ ፌኩ በገበያ ላይ እየተሸጠ መሆኑን ድርጅቱ ደርሶበታል። ይሄኛው አልታ ፕላስ ኦሪጂናሉ ሲሆን ካርቶኑ ላይ ያለው ጽሑፍ አነስ ብሎ የፕላስ ምልክቷም ጎላ ያለና ብልቃጡ ከላይ አንገቱ አካባቢ ወፈር ብሎ የአራት ማዕዘን ቅርጽ ያለውና ጽሑፎቹም በደማቁ የተጻፉ ናቸው። ይሄኛው ደግሞ ተመሳስሎ የተሰራው ፌኩ ሲሆን ካርቶኑ ላይ ያሉ ጽሑፎች ተለቅ ያሉና የፕላስ ምልክቷ ቀጠን ብላ ተለቅ ያለች ነች። እንዲሁም ብልቃጡ ከላይ አንገቱ አካባቢ ቀጠን ብሎ 3 ማዕዘን የሚመስል ሞላላና ብልቃጡ ላይ ያሉ ጽሑፎች ደቃቅና ለማንበብ አስቸጋሪ ናቸው። እናም ይህንን አልታ ፕላስ የፀጉር ማሳደጊያ ቅባት ከመግዛታችሁ በፊት ኦሪጂናልና ፌኩን በደንብ እንድትለዩ ድርጅቱ አሳስቧል። በዚህ ሳምንት ውስጥ ወደ 6 የሚጠጉ ቲክቶከሮች መታሰራቸውን ብዙዎቻችሁ ሰምታችኋል። ፍርድ ቤትም ቀርበዋል። በቀጣይ ሳምንትም ታዲያ የፍርድ ቤት ቀጠሮ አላቸው። እነዚህ ልጆች ታዲያ ጥሩ የተባለ ቀረቤታ አለን። እኔም በማምነው ታዲያ እነዚህ ልጆች ልክ እንደታሰሩ ያሉበት ቦታ ሄዶ መጠየቅን አስቀድማለሁ። ልክ እንደታሰሩ ሰበር ዜና ብሎ መስራት ትንሽ ይከብዳል። ነገር ግን ያሉትንና የፍርድ ሂደቶች ምን ላይ ደረሱ የሚሉትን መረጃዎችን ወደ እናንተ የማደርስ ይሆናል። ፍርድ ቤት ቀርበዋል። በቀጣይ ሳምንትም የፍርድ ቤት ቀጠሮ አላቸው። ዝርዝር መረጃን የምሰጣችሁ ይሆናል። የወንዶች እጥረት መከሰቱ እየተዘገበ ነው። ላቲቪያ የወንዶች እጥረት አጋጥሟታል። አዲስ የወጣው የላቲቪያ የስነ ህዝብ ዘገባ ሀገሪቱ ከባድ የጾታ አለመመጣጠን ገጥሟት እንደምትገኝ ነው ያመላከተው። በአሁኑ ወቅት በሀገሪቱ ውስጥ ለእያንዳንዱ 100 ሴቶች በፐርሰንት 86% ወንዶች ሲሆኑ ይህ ልዩነት በተለይ በአዋቂና በእድሜ በገፋ የህብረተሰብ ክፍሎች ዘንድ ይበልጥ ግልጽ እየሆነ ነው። በርካታ የላቲቪያ ሴቶች ይህንን አዝማሚያ ተከትሎ ከፍተኛ የሆነ ስጋት ውስጥ መግባታቸውን ተናግረዋል። የአጋር ፍለጋ ችግርም አለ። አንዳንዶች በህይወታቸው ውስጥ ተስማሚ አጋር ለማግኘት እየተቸገሩ እንደሆኑ ነው የተገለጸው። የረጅም ጊዜ ማህበራዊ ተጽዕኖ፣ ሌሎች ደግሞ የህዝብ ቁጥር የቀነሰ መምጣቱ ምክንያትም በሀገሪቱ ላይ ሊከሰት የሚችለውን የረጅም ጊዜ የማህበራዊና ኢኮኖሚያዊ ቀውስ ይፈራሉ። ባለሙያዎች እንደሚሉት ከሆነ የዚህ የወንዶች እጥረት ዋና ምክንያቶች ስደት ነው። ወንዶች ለስራ ወደ ሌሎች አውሮፓ ሀገሮች በብዛት ይሰደዳሉ። ሁለተኛው የልደት ምጣኔ ነው። በአጠቃላይ የልደት ምጣኔው መቀነሱ ነው። ሶስተኛው የህይወት ዘመን፣ የወንዶች አማካይ የህይወት ዘመን ከሴቶች አጭር መሆን። የላቲቪያ መንግስት ሰፊ የስነ ህዝብ ፖሊሲዎችን በማዘጋጀት ላይ ቢሆንም ብዙ ሰዎች ይህንን ችግር ለመፍታት ኢላማ ያደረጉ ልዩ እርምጃዎች መውሰድ እንዳለባቸው ያምናሉ። በርካታ መገናኛ ብዙሃንም ይህንን ጉዳይ ዘግበውታል። ሰበር መረጃ፣ አዶናይ ብርሃነ ኃይለ ሚካኤል የዋስትና መብቱ ተጠብቆ ከእስር ተለቋል። አዶናይ ስለተፈታ እጅግ ደስ ብሎኛል። በርታ ወንድማችን።